ሰላም እንዴት ናችሁ? እንግዲህ ለመጀመሪያ ጊዜ የምትሰሙኝ ከሆነ ምን እያደረግኩ እንደሆነ አጠር ያለ ገለጻ ላድርግላችሁ። ከዚህ በፊት ደግሞ ሰምታችሁ የምታውቁ ከሆነ ምን እያደረግኩ እንደሆነ በአብዛኛው ታውቃላችሁ ብዬ አስባለሁ። እና እንግዲህ ለማታውቁ ሰዎች ወይም ለመጀመሪያ ጊዜ በአጋጣሚ ላገኛችሁኝ ሰዎች ምን እያደረግኩ እንደሆነ ላብራራላችሁ። እያደረግኩ ያለሁት ነገር ምንድነው? አንድ ህገ ክራሲ የሚል መጽሐፍ ጽፌያለሁ። እዚህ ጋር የምታዩትን መጽሐፍ እና የዚህ መጽሐፍ ዋነኛ እንግዲህ ሙግት ምንድን ነው? ለኢትዮጵያ ተመራጩ የፖለቲካ ርዕዮት የነፃነት ዲሞክራሲ ወይም እኔ በመጽሐፉ ርዕስ መሰረት ህገ ክራሲ ያልኩት ወይም በእንግሊዝኛ ስሙ ሊበራል ዲሞክራሲ ነው የሚል ሙግት ነው ያለው። እንግዲህ ይህንንም በፖለቲካ ሳይንስ እና በኢኮኖሚ ሳይንስ አስደግፎ ያቀርባል ማለት ነው። የፖለቲካ ሳይንሱ ትንታኔ በሀገር ደረጃ በኢትዮጵያ ውስጥ ብሔራዊ መግባባትና በዛም ደግሞ ብሔራዊ መረጋጋትን ማምጣት የሚችለው ህገ ክራሲ ነው ይላል። እንደዛውም በኢኮኖሚክ ሳይንሱ መሰረት ደግሞ ገበያው በሙሉ አቅሙ ሰርቶ በአንጻራዊነት ፈጣንና በአንጻራዊነት ፍትሐዊ የሆነ የኢኮኖሚ እድገት እንዲያመጣ የሚያደርገው ከሌሎቹ በተለየ ህገ ክራሲ ነው ብሎ ይላል ማለት ነው። እና እንግዲህ ከዚህ በፊት በነበሩት ቪዲዮዎች ማለት በሰሯቸው ቪዲዮዎች ሳደርግ የነበረው ነገር ምንድነው? ከፖለቲካ ሳይንስ አንጻር ለምን ህገ ክራሲ በአንጻራዊነት ብሔራዊ መግባባትና ብሔራዊ መረጋጋትን በማረጋገጥ አገር ያረጋጋል፣ አብረን መኖርን ያስችላል፣ ወይም ዲሞክራሲ እንዴት እንደሚያስችል ለማብራራት ስሞክርና ያንን ስሰራ ነበር የነበረው። አሁን ያለሁበት ደግሞ አዲስ ማለት ኢኮኖሚክስ በሚል ሲሪየስ ወይም የኢትዮጵያ ኢኮኖሚክስ በሚል ሲሪየስ እያደረግኩ ያለሁት ምንድነው? ከኢኮኖሚ ሳይንስ አንጻርም ለኢትዮጵያ ተመራጩ እንግዲህ ይሄው ህገ ክራሲ ነው። ምክንያቱም በሀገር ደረጃ ፈጣንና በአንጻራዊነት ደግሞ ፍትሐዊ የሆነ እድገትን ማምጣት የሚችለው እሱ ነው በሚል ማለት ነው። ነገር ግን በሀገራችን እንግዲህ ስር የሰደደና እድሜ የጠገበ አስተሳሰብ አለ። ማለት ነፃ ገበያን ወይንም ደግሞ በመደበኛ ኢኮኖሚክ ሳይንስ የሚቀርበውን የኢኮኖሚ ትንታኔ ያለመቀበል ችግር አለ። ምክንያቱ ብዙ ነው። ማለት በዋናነት ግን ማለት ምንም እንኳን ቀኝ ተገዝተን ማናቅ ሀገር ብንሆንም ማለት እንግዲህ ኦፍኮርስ ቀኝ ገዢዎች ብዙ አስጨንቀውናል። ዙሪያችንን ከበው ለብዙ ዓመት ብዙ አስጨንቀውናል። ከአውሮፓውያን ጋር እኔ እንደምረዳው ማለት ነው በእኔ ታሪክ ንባብ ከአውሮፓውያንም ጋር ሆነ ከአሜሪካውያን ጋር እኛን ለመጉዳት ሲሰሩ ማለት ምንድነው የሆነ የጥቅም ግጭት ሊኖር ይችላል። ነገር ግን ኢትዮጵያን ለመጉዳት የኢትዮጵያን አንድነት ለማፍረስ ወይም ከጣሊያን በስተቀር ማለት ነው። ጣሊያንም ደግሞ የራሷ ታሪካዊ ምክንያት አላት እና እኔ መጥፎ ነገር አላየውም። ለምን እንደሆነ ግን ስለዚህ ከሌላው በአፍሪካ በተለየ ሁኔታ ኢትዮጵያውያኖች ከአውሮፓውያን ከአሜሪካውያን ጋር ወይም ከምዕራቡ ዓለም ጋር የተሻለ ኢኮኖሚያዊና ዲፕሎማሲያዊ ግንኙነት ሊኖራቸው ይገባ ነበር። ግን በሆነ ምክንያት አንድ ግልጽ ባልሆነ ምክንያት ወይም እንግዲህ በፕሮፓጋንዳ እና በውትወታ ተታለን ሊሆን ይችላል እንደ ሀገር የምናመዝነው ወደ ግራ ዘመሙ የፖለቲካና የኢኮኖሚ አስተሳሰብ በመሆኑ በእኔ እምነት የግራ ዘመም የኢኮኖሚ ቴዎሪ ወይም መላምት እንደ ሳይንስ ተቀብለን እሱን ነው በሀገራችን መተግበርና በእሱ ነው ውጤት ማምጣት የምንፈልገው። ነገር ግን እንግዲህ ያለፈው 100 ዓመት እንዳሳየን ውጤት አርቆብናል እንጂ ውጤታማ አላደረግንም። ምክንያቱም 100 ዓመት የስልጣኔ ጉዞ አለን። ከ100 ዓመት የስልጣኔ ጉዞ በኋላ ግን አሁንም የነፍስ ወከፍ ገቢያችን $1,000 አይበልጥም፣ ወይም ቢበዛ $1,500 ነው የሚሆነው በትክክለኛው ከተሰላ ብዬ ማስበው። በተለይ ደግሞ አሁን ከዲቫሉዌሽኑ ከምናምኑ ጋር ማለት ይሄ አዲሱ የማክሮ ኢኮኖሚ ሪፎርም ተብሎ ከመጣው የገንዘብ አቅም መቀነስ ምናምን ጋር ተያይዞ አገራዊ ምርታችን በዶላር ሲሰላ ከ100 ምናምን ቢሊዮን ዶላር በላይ የሚበልጥ አይመስለኝም። ያን ደግሞ ለ120 ሚሊዮን ስታካፍሉት ቢበዛ 1,000 ነው። እንደው ሌላ የማይታወቅ ምናምን አለ ብለን ብናደርገው 1,500 ነው። ከደሃ ሀገር ነው የሚያስመድበን ነው እና ውጤታማ አልሆንም። ስለዚህ ለዛ ደግሞ ውጤታማ ላለመሆናችን ምክንያቱ የምናምንበት የፖለቲካ ርዕዮት ወይም የኢኮኖሚ ርዕዮት የፖለቲካል ኢኮኖሚ ቲንኪንግ የግራ ዘመሙ ስለሆነ ነው በሚል እንግዲህ የግራ ዘመሙ የኢኮኖሚ እሳቤ ልክ እንዳልሆነ የማሳየት ሂደት ላይ ነኝ ማለት ነው። በዚህም መሰረት እንግዲህ ካርል ማርክስ ተችቻለሁ። ማለት የካርል ማርክስ ፖለቲካል ኢኮኖሚ በካፒታሊዝም ስርዓት ላይ የሚያቀርበው ትችትም ሆነ
አማራጭ ብሎ የሚያቀርበው የኢኮኖሚክ አይደለም ልክ እንዳልሆነና ተግባራዊ ሊተገበር የማይችል እንደሆነ በቲዮሪም ደረጃ ደግሞ በተግባርም በራሻ በምናምን ተፈጽመው ያየነው ስለሆነ እሱን አሳየው ማለት ነው። ነገር ግን በሀገራችን እሱን መሰረት እናደርጋለን እና እሱን መሰረት አድርገን ግን እሱን ላይ አልቀረንም። ቀጥለን ደግሞ ልማታዊ የሚባል የመንግስት አስተሳሰብ ላይ መጥተናል ማለት ነው። ማለት እንደ ጃፓን እንሆናለን፣ እንደ ኮሪያ እንሆናለን፣ እንደ ታይዋን እንሆናለን። ለእኛ የሚያዋጣን የነ ጃፓን አካሄድ ነው፣ የነ ታይዋን አካሄድ ነው፣ የነ ኮሪያ አካሄድ ነው የሚል በዋናነት እንግዲህ በኋላ ላይ ማለት የበፊቶቹ እንግዲህ ማርክሲስታዊ ይዘት ያለው በኃይለስላሴ ጊዜና በደርግ ጊዜ ነው በጣም የተረገበገበው ማለት ነው። ኢህአዲግ ደግሞ እንግዲህ ሶሻሊዝም ከከሰመ ከተሸነፈና በቃ ማለት ኋላ ኪስ ውስጥ ከገባ በኋላ ስለሆነ የመጣው በዛ መሄድ ስለማይችል እንግዲህ ማርክሲዝሙን በልማታዊ መንግስት ስም ነው ያቀረበልን ማለት ነው። እና እኔ አሁን ማድረግ የምፈልገው ምንድነው ልማታዊ መንግስት አስተሳሰብ በተለይ ደግሞ አቶ መለስና ጓደኞቻቸው ወይንም በአቶ መለስ ስም የቀረበው የልማታዊ መንግስት አስተሳሰብ እንዲያውም ማለት በራሱም ችግር አለበት። እንደዚህ ብለ አስቀምጠው እንግዲህ ልማታዊ መንግስት የሚባለውን ሀሳብ ማለት የራሳቸው ያቶ መለስ ሀሳብ አይደለም። ሀሳቡ ማለት ከሌሎች ነው የወሰዱት። ከሌሎች በዘርፉ ላይ ከጻፉ ከተመራመሩ ሰዎች ነው የወሰዱት። በዘርፉ ላይ ተመራመሩና የጻፉ ሰዎች የሚያስቀምጡት የልማታዊ መንግስት አስተሳሰብ እና የአቶ መለስ የልማታዊ መንግስት አስተሳሰብ ለየቅል ናቸው፣ የተለያዩ ናቸው። ነገር ግን የነዛም ሰዎች የልማታዊ መንግስት አስተሳሰብ ውጤት ሊያስመዘግብ ቢችልም በእኔ እምነት በትክክል ከታየ ምንድነው ሪቫን የመቁረጥ ውጤት ነው የሚያስመዘግበው። ማለት ስራውን ሌላ ሰው ይሰራዋል፣ ግን እኔ ነኝ ውጤት ያመጣሁት ብሎ ለራሱ ሽልማት የሚወስድበት ነው የሚሆነው እና ያም ሆነ ይህ ግን መጀመሪያ እንግዲህ የአቶ መለስን የልማታዊ መንግስት አስተሳሰብ ከመተቸቴ በፊት መጀመሪያ እሳቸው የቀዱትን ኦሪጂናሉን የልማታዊ መንግስት አስተሳሰብ ላቅርብና እሱን ላብራራውና ከዛ በኋላ አቶ መለስ እንዴት ከኦሪጂናሉ የልማታዊ መንግስት አስተሳሰብ እንደባዘኑ አስቀምጥና ከዛ እንግዲህ በሁለቱ ላይ ያለው መሰረታዊ ችግርና ለምን ስቲል የሚያዋጣን የነፃ ገበያ አስተሳሰብ ነው፣ ዴሞክራሲ ነው የሚያዋጣን ነው፣ ሌላ አማራጭ የለውም የሚለውን ነገር አሳያለሁ የሚል ጥረት ላይ ነው ያለሁት ማለት ነው። እንግዲህ ስለ ጃፓኖቹ ባለፈው ስል ማለት የልማታዊ መንግስት አስተሳሰብ ቀዳሚዎቹ ጃፓኖች ናቸው። እንዲያውም ይሄ የበራሪ ዝዬ ተምሳሌት ወይም ፍላይንግ ጊዝ ማደል የሚባለው እንደዚህ ቪ ሰርተው ነው የሚበሩት እና ጃፓኖች የመጀመሪያው የኤሮዳይናሚኩን ቀዳጅ ሆነው ቀድመው ይወጣሉ እና በነሱ ምሳሌነት እነ ታይዋን፣ እነ ደቡብ ኮሪያ፣ እነ ቻይና፣ አሁን ደግሞ እነ ቪየትናም፣ እነ ኢንዶኔዥያ ተከታትለው እንደገቡበት እና ራሳቸውን እንዳወጡበት ይነገራል። ስለዚህ ዋናው ወይንም ደግሞ ይሄ የልማታዊ መንግስት አስተሳሰብ የሚባለውን ነገር ፋና ወጊ በመሆን ቀዳሚ የሆነችው ጃፓን ስለሆነች ከጃፓን ተነስተን እና ደግሞ ይሄንንም ቃል ማለት የልማታዊ መንግስት ወይም ዴቨሎፕመንታል ስቴት የሚለውን ቃል በጣም ፌመስ ያደረገው ነው፣ ታዋቂ ያደረገው ቻርልስ ጆንሰን የሚባል አሜሪካዊ ማይቲ ኤንድ ዴቨሎፕመንታል ማይቲ ኤንድ ጃፓኒዝ ሚራክል የሚል መጽሐፍ ጽፎ ነው የሚል ነገር ብዬ ነበር። እና መጀመሪያ እንግዲህ ጃፓንን አንደርስታንድ እናደርጋት እና ጃፓንስ እንዴት ነው ልማታዊ መንግስት ማለት የጃፓን ልማታዊ መንግስት ምን አይነት ነው፣ እንዴት ተተገበረ፣ ለምን ተተገበረ ላይክ ነው እንትን እናርገው ነው ምንድነው ያው እንግዲህ ዘርዘር አድርገን ውስጡን ገብተን ከጽንሰ ሀሳብ ደረጃ እንረዳው በሚል ያንን እያቀረብኩ ነበርና እንግዲህ ስለ ጃፓን ስለ እንግዲህ የጃፓኖቹ አመጣጥ ምንድነው ነው ያልኩት ማለት ነው። ወደ ልማታዊ መንግስት የገቡበት አግባብ ምንድነው? ጃፓኖቹ እንግዲህ ማለት የኮሚኒዝምና የኢስት ኢንዲስ ካምፓኒዎችን አሰራር አይተው የኮሚኒስት መንግስት አሰራርና የኢስት ኢንዲስ የሚባሉት የምዕራብ አውሮፓ የነ ብሪተን የነ ሆላንድ ምናምን አካባቢ ሀገሮችን አሰራር አይተው ሁለቱን ቀላቅለው ነው ማለት
ልማትን ቀዳሚ ተግባሩ ያደረገ መንግስት ያመጡት ያንን ብዬ ነበር። እና እንግዲህ የነ ሌኒን ሀሳብ ምንድን ነው? ካፒታሊዝም ጥቂቶችን ሀብታም አድርጎ ብዙዎችን ድሃ የሚያደርግ ጥቂቶችን ሀብታም አድርጎ ብዙዎችን ድሃ የሚያደርግ ብቻ ሳይሆን ማለት የድሃ ድሃ ነው የሚያደርጋቸው ሰፊውን ህዝብ። ሁለተኛ ባለሀብቶቹን ባለሀብት የሚያደርገው ድሆቹን በመበዝበዝ ነው የሚል አስተሳሰብ ስላለው ወይንም ደጋግሜ እንዳልኩት ካርል ማርክስ እንዳለው ካፒታሊዝም ማለት ካፒታሊስት የሆኑ ማህበረሰቦች በምርት ግንኙነት፣ በገበያ እና በንብረት መብት በማረጋገጥ ጂኒ አውጥተዋል። ካፒታሊዝም የሚባል ጂኒ እና ይሄ ካፒታሊዝም የሚባል ጂኒ ሀገር እያተራመሰ ነው። ስለዚህ መልሰን ወደ ወጣበት ጠርሙስ ውስጥ መመለስ አለብን የሚል ነገር አለው እና እንዴት ነው የሚመለሰው? እንግዲህ የምርት ግንኙነቱን በመበጠስ ነው። ያ ማለት ቀጣሪና ተቀጣሪ የሚባለውን ነገር እናጠፋለን። በገበያ የሚደረገውን በድርድር ዋጋ ሰዎች ተስማምተው በገበያ የሚወስኑትን ነገር እናጠፋለን። ስለዚህ ገበያን እናጠፋለን። ስለዚህ ፕራይስ ሴት እናደርጋለን ምናምን። እንደዚሁም የንብረት መብት ባለቤትነትን እንሽራለን። ሰዎች ፐርሰናል ለኮንሳምፕሽን ብቻ ልብስ፣ ጫማ ላይ አንዳንድ የመኖሪያ ቤት፣ አንዳንድ የግል መኪና ምናምን ካልሆነ በስተቀር ከዛ ያለፈ ኢኮኖሚ ላይክ ነው የኢኮኖሚ ትርፍ የሚያመነጭ ኢንቨስትመንት ውስጥ እንዳይገቡ እንከለክላለን በሚል በዛ መልኩ ካፒታሊዝምን ወደ ጠርሙስ ውስጥ መልሰ ነው የካፒታሊዝምን ጂኒ ጠርሙስ ውስጥ መልሰን በማህበረሰብ ደረጃ በአንጻራዊነት ፍትሐዊና ፈጣን ልማት እናመጣለን የሚል አካሄድ ነው። እንግዲህ የማርክሲዝም ሶሉሽን ወይም ሶሻሊዝም ማለት ይሄ ነው በሌላ አማርኛ። ግን ሶሻሊዝም በተተገበረበት ቦታ በሙሉ ብዙ ችግር ነው የሚፈጥረው። ማለት ውጤታማ አልሆነም። ከዛ ውጤታማ ሳይሆን አሻሻሉት። ሲያሻሽሉትም ግን ለምሳሌ ይሄ ብሔራዊ ዴሞክራሲያዊ ቤት በሚለው አሻሻሉት፣ ግን ያም ተሻሽሎ የሚፈለገውን ውጤት አላመጣም። በአንጻሩ ደግሞ እነዛ ፈረንጆቹ ወይም ምዕራብ አውሮፓውያኖቹ ካምፓኒዎቻቸው ወጥተው መንግስት ይሆናሉ። ማለት ሀገራቸው ሲመጡ ዜጋ ይሆናሉ። ከሀገራቸው ሲወጡ በሚፈጥሩት ካምፓኒ መንግስት ይሆናሉ። ማለት እነዚህ ኢስት ኢንዲስ የሚባሉት ካምፓኒዎች የራሳቸው ወታደር፣ የራሳቸው ፍርድ ቤት ምናምን ያላቸው ይህ ነው። በመንግስት ውስጥ ያሉ መንግስት ይሆናሉ። ሀገራቸው ሲገቡ ዜጋ ናቸው። ከሀገራቸው ሲወጡ ግን መንግስት ይሆናሉ። እና መንግስት የሚሆኑበት ዓላማ ግን የኢኮኖሚ ትርፍ ነው። ማለት ባህር ኃይል ገነባሉ፣ የራሳቸው የምድር ጦር አላቸው ወዘተ። የራሳቸው ስለላ አላቸው፣ የራሳቸው ዲፕሎማሲ አላቸው፣ የራሳቸው መተዳደሪያ ደንብ አላቸው ምናምን። ያ ሁሉ የሚደረገው ነገር ግን አልቲሜትሊ መጨረሻ ላይ ያቺ ክሬሟን ለማምጣት ነው። ክሬሟም የኢኮኖሚ ትርፍ ነች። እና ጃፓኖች ይህን ሁለቱን አስተያዩና እንግዲህ ማለት ከቀሰሙት ልምድ ምንድን ነው ያደረጉት? መንግስትን ማለት ይሄ ምንድን ነው አሁን እንግዲህ አንድ ነገር ልበል። አሁን አንዱ ፈተና ምን እንደሆነ ታውቃላችሁ? እንደዚህ አይነት ነገር ሳቀርብ ሀሳቡ በጣም ይንዛዛል እና ሰው ይከተላል፣ ይሰማል ምናምን ብዬ ማለት በአጭር ነገር ጥሩ ሀሳብ ለማቅረብ ትሞክራላችሁ። እንደዛ ለማድረግ ስትሞክሩ ደግሞ አይሳካም። ምክንያቱም እንትን ትላላችሁ፣ ትዘላላችሁ፣ ታልፋላችሁ። ስለዚህ ብንዛዛም ላይክ ነው ሙሉ ፒክቸሩን ለመስጠት ጥረት ማድረግ ይሻለኛል የሚል ውሳኔ ወስኜ አንዳንድ ነገሮችን እንግዲህ ቤዚክ ነገሮችን አወራለሁ። ስለዚህ ኢንትረስቱ ካላችሁ እንግዲህ ታግሳችሁ ትሰሙኛላችሁ የሚል ተስፋ አለኝ። እና እንግዲህ ስለዚህ ይሄንን ምንድን ነው የሚባለው ዲስክሌመር ነው ወይንም ደግሞ ኖቲስ ማሳሰቢያ ካስቀመጥኩ እንግዲህ መግባት የምፈልገው ወደ ምንድን ነው መሰላችሁ? አሁን የጃፓኖቹ እንዳልኳችሁ የጃፓኖቹ ኤክሰለንስ እና እኛ ሀገር አልገባ ያለን በሀገር ደረጃ ማለት እኔ አሁን የጃፓኖቹን ሲስተም እየደገፍኩላችሁ አይደለም። ነገር ግን አልገባ ያለን ነገር ካፒታሊዝም እንትን ነው። ስለ እንትን አውርቼ ነበር፣ ስለ ፍኖተ እሳቤ ወይንም ስለ ተጨባጭ ስለ ተግባራዊ ፖለቲካ ፍኖተ እሳቤ ወይንም ፓራዳይም ኦፍ ሪያል ፖለቲክ የሚል ነገር አውርቼ ነበር። እንግዲህ ቀደም ባሉት አሁን ያለሁት 28ኛ ቪዲዮ ላይ ነው።
ከዛ በፊት ባሉት አይ ዶንት ኖ 20ኛው ወይም 21ኛው እንደዛ ቪዲዮ አካባቢ ስለ ተጨባጭ ወይም ስለ ተግባራዊ ፖለቲካ ፓራዳይም አውርቼ ነበር። የእኛ ሀገር ልሂቃንና ምሁራን መረዳት ያቃተን ነገር ቢኖር በእኔ ግምት ነው መረዳት ያቃተን ነገር ቢኖር ካፒታሊዝም መጥፎ ነው ልትል ትችላለህ። እንደ ካርል ማርክስ ማለት ነው። ጂኒ ነው ልትል ትችላለህ። ግን ካፒታሊዝም ምርጫ እንዳልሆነ ግን ማወቅ አለብን። ተጨባጭ ማለት ሪያል ፖለቲክ ማለት ምን ማለት ነው? ኢትስ ዘ አርት ኦፍ ዘ ፖሲብል ኦር ዘ አርት ኦፍ ዘ ኔክስት ፖሲብል ቲንግ ነው ብዬ አንድ ኦቶ ቫን ቢስማርክ የሚባል ሰው እየጠቀሼ ተናግሬ ነበር። እና ፖለቲካ ማለት ምን ይቻላል የሚቻለውን ነገር የመረዳት ጥበብ ነው። የሚቻለውን ነገር ያልተረዳ ፖለቲከኛ ለራሱም አይጠቅምም፣ ለሀገሩም አይጠቅምም። አሁን አንድ ሰው አንድ ነገር ላደርግ ነው ብሎ ሲነሳ መጀመሪያ መመዘን ካልቻለ በቃ እንትን ነው ቀቢጸ ተስፈኛ ማለት እኮ ቀቢጸ ተስፈኝነት እኮ በጣም አውዳሚ አጥፊ የስነ ልቦና እንትን እኮ ነው። የማይሳካ ነገር አሳካለሁ ብሎ የሚነሳ ሰው አጥፊ ነው ማለት የሚነሳበት መነሻው እሳቤው ነው። የሀገር ፍቅር ሊሆን ይችላል፣ አክብሮት ሊሆን ይችላል፣ ወይንም ደግሞ አይዲዮሎግ ሆነ ማለት የፈለግከውን ሁን፣ ሃይማኖተኛ ሆነ ሁን፣ በጣም ፈላስፋነት አስደስቶ ይሁን፣ እሱ ሁሉ መብት ነው። ግን የማይቻል ነገር ለማድረግ ከተነሳ ራስንም ታጠፋለህ፣ የሚሰማህንም የሚከተልንም ህዝብ ታጠፋለህ። አሁን የኢትዮጵያ ልሂቃን ማለት ጠቅላላዎቹ ነው። ይሄ የኔ እይታ ነው። ጠቅላላዎቹን ነው የምላቸው። የማይቻል ነገር እንደማይቻል የመመዘን እንትን አርት ኦፍ ሪያል ፖለቲክ የለንም። የጃፓኖቹ ልቀት ምንድን ነው? የሚቻል ነገር ያስባሉ ማለት የሚቻልና የማይቻል ነገር የማወቅ ብቃት አላቸው። እኛ ሀገር ደግሞ ትልቁ ችግር አሁንም እኮ ነው የምላችሁ አይቻልም። እንትን ስቴት ሌድ ካፒታሊዝም አይቻልም፣ አይገባንም። እንደማይቻል አይምሯችን ሬጂስተር ማድረግ አይችልም። እኔ ምን እንበለው እንግዲህ እኔ አላውቅም። እና ካርል ማርክስ ራሱ እኮ ካፒታሊዝም በጣም አምራች እንደው ማለት ካፒታሊዝም ትልቅ ምንድን ነው የሚባለው የማይመለጥ ነገር እንደሆነ ያውቃል እኮ። ወይንም ሰው ወዶ ያመጣው የሚመርጠው ነገር አይደለም። እንትን ነው በቃ ግዴታ ነው፣ ሪያሊቲ ነው። ግዴታ ነው ስላችሁ ሰው እንደ ማን ነው ስሙ እንደ እንትና እንደ ፓፑዋ ኒው ጊኒ እንዳሉት ሰዎች ከዛፍ ዛፍ እየዘለለ ምናምን ብሎ እስከዛሬ መኖር ይችላል ማለት በዚህ በ21ኛው። አሁን በቀደም አይታችኋል ዜና አንድ አሜሪካዊ ህንዶች የሆነ ሪዘርቭድ የሆነ ኤሪያ አለ ህንድ አካባቢ ሰምታችኋል። ኮካ ጥሎ አሜሪካዊ ሊያስሩት ነው አሉ። 4 ዓመት ነው 6 ዓመት ምናምን። ለምን አትንኳቸው? አሁን የህንድ ይሄ ምን አይነት ህግ ነው? አይገርማቸው? ሰው እንደማሰልጠን ማንም ሰው ሄዶ እንዳይጎበኛቸው አጥረው አስቀምጠዋቸው ልክ እንደ ሚዚየም ሆነዋል። ጥቁሮች ናቸው ምናምን በቃ የሚኖሩበት ኑሮ የአውሬ ኑሮ ነው። እና ኮካ ተሰጣቸው ብሎ የህንድ መንግስት ኮካ የሰጣቸውን ሰውዬ ሊያስረው እና ሰው ምርጫ አለው ኦፍኮርስ። ግን ምርጫው እስከ መቼ ድረስ መሰላችሁ? ምርጫችሁን የሚጋፋ ሰው እስካልመጣ ድረስ ነው። አሁን ጃፓኖቹ እንዳልኳቸው የተማሩት አንፈልግም ማንንም አናስገባም ብለው ድንበር ዘግተው ቁጭ አሉና ካፕቴን ኮሞዶር ፔሪ መጥቶ ሲያስቦካካቸው አይ በቃ ልክ ነው ተቀበሉ፣ አንደርስታንድ ያደርጋሉ። ማለት የሚቻል ነገር ከዚህ ብረት ጋር መታገል አንችልም። የአሸባሪነት ስነ ልቦና የላቸውም። በሌላ አማርኛ ማለት የማይችሉትን ነገር ለማድረግ ሞክረው አይሞቱም። እኔ አሸባሪነት ምለው እንደዛ አይነት ነገር ነው። የማትችለውን ነገር የምትዋጋ ከሆነ
እኔ አሸባሪነት ማለት ምንድነው የምላችሁ፣ አንዳንድ ጊዜ ምንድነው የሚባለው ተዋርዶ ከመኖር በክብር መሞት ይሻላል ሊባል ይችላል። እንደዛ አይነት ማለት ጀግንነት ያለው ሰው ሊኖር ይችላል። ያንን ማለት ልታደንቁ ትችላላችሁ። ግን ለማይቻል ነገር መሞት እንትኑ ጥበብ አይመስለኝም። አቋሚ ነው አላማዊ ነው ምናምን በሚል ማለት ነው። እና አሁን በሀገራችን ያለው ትልቁ ፈተና ምንድን ነው? ካፒታሊዝምን ልናመልጠው የምንችለው ነገር አይደለም። ምክንያቱም ካፒታሊዝም ማለት ምን ማለት መሰላችሁ? አሁን በዓለም ላይ ባለው ደረጃ አንድ ሰው ተወዳዳሪ ምርታማ ካልሆነ ትጠፋለህ ማለት ነው። የካፒታሊዝም መርህ ባጭሩ እሱ ነው። ለምሳሌ በአንድ ሄክታር መሬት ወይንም ለምሳሌ የኢትዮጵያን ሕዝብ በ10% የኢትዮጵያ ሕዝብ ገበሬ መመገብ እየተቻለ እኛ አሁን እንደምናደርገው በ80% ገበሬ ምንመግብ ከሆነ በምህረቱ ነው ያለነው ነው። ኤኒታይም የጨከነ መንግስት ሊያጠፋን ይችላል። መኖር አንችልም። ዊች ሚንስ ምን ማለት ነው? እያንዳንዱ ኢትዮጵያዊ ዘመኑ በሚፈቅደው መልኩ ፕሮዳክቲቭ ካልሆነ መኖር አይችልም ነው። ለምን? በውድድር እንሸነፋለን። በውድድር ከተሸነፍን ደግሞ ለሌሎች ተጽዕኖ እንጋልጣለን። እንዳልኳቸው አሁን የተጨባጭ ወይም ተግባራዊ ፖለቲካ የሚለውን ሳወራ የዛ ፍኖተ ሀሳብ ያስፈልገናል፣ ወይም ፓራዳይም ኦፍ ሪል ፖለቲካ ያስፈልገናል ባልኩት ቦታ ላይ እንዳልኩት ምርታማ ሆነን ማለት ገበሬው ምርታማነቱ ካልጨመረ ማለት ደግሞ እንደነ አቶ መለስ እንደሚሉት ቦቴ አድርጌ እርሻ ውስጥ ከነሱ ጋር እየዞርኩ አይደለም። ዘመናዊ ግብርና መጥቶ ገበሬውን ከውድድር ካላስወጣውና አሁን ካለበት ስራ አፈናቅሎ ካላባረረውና ከእሱ የሚበልጠው ምርታማ የሆነው ባለሀብት ካፒታል ኢንቴንሲቭ እና ቴክኖሎጂ ኢንቴንሲቭ የሆኑ የግብርና ስልቶችን ተጠቅሞ ገበሬውን ከግብርና ማባረር አለበት። አሁን ያንን ገብቷቸዋል። እኛ ያንን የመቀበል እንትን የለብንም፣ ግዴታ ነው ይሄ። ልክ እንደዛውም ደግሞ ኢንዱስትሪው ካፒታል ኢንቴንሲቭ እና ቴክኖሎጂ ኢንቴንሲቭ ሆኖ ሁሉ ፋብሪካ የሚሆንበት ሳይሆን ተጨምቆ መጥበብ አለበት። በአጠቃላይ በነፍስ ወከፍ ደረጃ ምርታማነታችን ከሌላው ዓለም ጋር ካልተስተካከለ እንደ ሀገር ህልውናችን አደጋ ውስጥ ይገባል። ያንን ሊያደርግ የሚችለው የካፒታሊስት ስርዓትና ስርዓት ብቻ ነው። አሁን ይገርማቸዋል። አቶ መለስ ይሄንን መረዳት አይችልም። ይሄ አይገባውም። እሱ ብቻ አይደለም እንዳለ ሰዎቹ አይገባቸውም። ይሄ ገበሬውን በአስቸኳይ በአፋጣኝ ምርታማነትን ካላስጨመርን እንደ ሀገር እንወድቅ። አሁን የጃፓኖቹ የልማታዊ መንግስት አስተሳሰብ ይሄ ነው። ገበሬ ነህ፣ አዎ፣ ከዓለም ተወዳዳሪ ምርታማ ካልሆን ከግብርና እናባራለን። ገብቷቸዋል። የፋክተሪ አምራች ነህ፣ አዎ፣ በዓለም ተወዳዳሪ የፋክተሪ አምራች ካልሆን ከፋክተሪ እናባራሃለን፣ ከማኒፋክቸሪንግ እናባራሃለን፣ ከዛ ቢዝነስ እናስወጣሃለን። የነሱ ልማታዊ መንግስት አስተሳሰብ ፍሬምወርኩ ይሄ ነው። እንዴት ተረድታችሁኛል ብዬ አስባለሁ። እኛ ግን እንደሱ አይደለም የምናስበው። ይሄ ካፒታሊዝም ማለት ይሄ እንደሆነና ምርታማነትን በዓለም ደረጃ ተወዳዳሪ ደረጃ ላይ ማድረስ ብሔራዊ ግዴታ የህልውና ጥያቄ እንደሆነ እና ያንን ስናደርግ ገበሬውን ተወዳዳሪ ገበሬ ትሆናለህ ወይ ተባረ ተቀጣሪ ሰራተኛ ትሆናለህ እንጂ እርሻ ይዘ መሬት ይዘ የአገር ሪሶርስ ይዘ ከእጅ ወደ አፍ እያረስክ አይቻልም ነው። ይሄ ነው የነሱ ልማታዊነት አስተሳሰብ። ገብቷቸዋል። የልማታዊ መንግስት አስተሳሰብ ይጨክናሉ እዚህ ላይ። የኛ ሀገር እኮ አይቻልም ነው የሚሏቸው።
አቶ መለስ እኔ አሁን በግልጽ በቃል ሲናገር ሰምቻለሁ። ልማት ፍጥነቱ ብቻ ሳይሆን ፍትሐዊነቱም ነው ይላቸዋል። ፍትሐዊነቱ ምን ማለት ነው? ገበሬ አሁን በተበጣጠሰ እርሻ ኢኮኖሚ እድገት ማምጣት ይችላለሁ። ይሄ እኮ የሀገር ክዳት ነው። አልገባህም እንጂ ማለት እውነቴን እኮ ነው የምላችሁ። እያስገደልከን ነው፣ እያስመታህን ነው፣ እየመራህ አይደለም። አሁን የጃፓኖቹ ልዩነት ይሄ ነው። ላይክ ነው they understand እርሻ ማን ነው ጃፓን ውስጥ ያለ የእርሻ መሬት በሜትር ስኩዌር ወይንም በሄክታር ምርታማነቱ በላዩ ላይ ካፒታል በልቶ ቴክኖሎጂ በልቶ የሰው ጉልበት በልቶ ምርታማነቱ ኢኮኖሚክስ ኦፍ ስኬሉ ምናምን ምናምን በዓለም አቀፍ ደረጃ ላይ ተወዳዳሪ መሆን አለበት። ያን ማድረግ ካልቻልክ ይቀጠቅጠዋል፣ ያባሩሃል ነው። ገበሬ መሆን አትችልም። እኛ እኮ ለገበሬው መሬት ሰተን መሬቱን በሊዝ ሰተነው መሬቱን እንኳን እንዳይባረር እኮ ነው የምናደርገው። ለምን? በሽተኞች ስለሆነ ነው። ሌላ ምን ማለት እንትን አይገባን እንትኑ ነው። ካፒታሊዝም ራሱ አልገባንም። ካፒታሊዝም ግዴታ እንደሆነ። ካፒታሊዝም ማለት ምን ማለት ነው? ምርታማነትን መጨመር ነው። የእያንዳንዱ ሰው ምርታማነት በአማካይ በሀገር ደረጃ ከዓለም አቀፉ ጋር ተወዳዳሪ መሆን አለበት። አለበለዚያ መኖር አትችልም። አለበለዚያ ሰርቫይቭ ማድረግ አትችልም። ዊች ሚንስ ምን ማለት ነው? ትርፍ ቀዳሚ ሂሳቢው መሆን አለበት። አሁን ኢኮኖሚ ላይክ ነው የሀገሪቱ አሁን የጃፓኖቹ ልቀት ይሄ ነው። ኢኮኖሚ ምንድን ነው የሚባለው? ሀገራቸው ዲሞክራሲ ማለት ነው በአንድ ጊዜ አሁን እነሱ ዩኒቨርሲቲ ሳይከፍቱ ምን ሳይሉ ነው ይሄ ነገር የገባቸው። በነገራችን ላይ በባህላዊ አስተሳሰብ ላይክ ነው ኦፍኮርስ አሁን ቼክ እንዳረኩት የጀርመን አማካሪዎች ምናምን ነበራቸው። ግን የገባቸው ነገር ምንድን ነው? ሰው ማለት ህዝቡን ምንድን ነው ነፃ ገበያ አድርገኸው ፊውዳሊዝምን ሽረ የመሬት ባለቤትነትን መብት ፈቅደ ይሄን መሬት ምርታማ ካላደረግ ትፈነቀላለህ። ምርታማ ማድረግ ማለት ደግሞ ዝም ብሎ ይዞ ጧጧት መቆፈር አይደለም። እንደሱማ ስንት ዓመት ቆፈርን? 2000 ዓመት። እኔ እውነቴን እኮ ነው። አሁን አክሱማውያን አባቶቻችን በሚያርሱበት እኮ ነው እስከዛሬ የምናርሰው። በበሬ አይደል የምናርሰው አጥምደን። አብዛኛው የሆነ ለሾ ምናምን ልናሳይ እንችላለን። ገበሬ እርሻው ራሱ አፎርድ ማድረግ ይችላል ማለት ከሳይዙ ከምናምኑ አንጻር ፕሮዳክቲቪቲው ይችላል። ትራክተር ዝም ብለህ በነፍስ ወከፍ እንትን አይደለም እኮ መዝናኛ አይደለም። ኢኮኖሚክስ እንትን አለው፣ ሎጂክ አለው። ስለዚህ የጃፓኖቹ ልቀት አሁን ላይክ ነው እንዳልኳችሁ እንግዲህ ሀሳቦቹ ቀስ እያሉ ካላብራሯቸው እና ደግሞ ፍሰቱን ማስጠበቅም አንዳንዴ ይከብዳልና ዝም ብዬ እንግዲህ እንደቻልኩት ፍሰቱን ለማስጠበቅ ሞክራለሁ፣ አቀርበዋለሁ። እና የጃፓኖቹ ልቀት ምንድን ነው? ይሄን ተረዱ። አቶ መለስ፣ አቶ መንግስቱ፣ አሁን እነዚህ የእድሜ ባለጸጋዎቹ በየቴሌቪዥኑ እየመጡ በየቀኑ የሚያሰለቹን አልገባቸውም። ይሄ ነገር አልገባቸውም። ግዴታ ነው። ገበያውን መልቀቅ አለብን። ጃፓኖቹ በ1868 ዓ.ም ይሄ ገባቸው። አሁን የነሱ ኤክሰለንስ ይሄ ነው። ምርታማ ተወዳዳሪ ካልሆነ መሬቱ፣ ጉልበቱ፣ ካፒታሉ፣ ቴክኖሎጂው በዓለም አቀፍ ደረጃ ምርታማነቱ ተወዳዳሪ መሆን ካልቻለ መኖር አንችልም ነው፣ መወዳደር አንችልም። የህልውና ጉዳይ ነው። እኛ ደግሞ ምንድን ነው ገበሬውን አሁን ለምሳሌ ኢህአዴግ እኮ በግልጽ የሚላችሁ ምንድን ነው መሬቱን ራሳቸው ሲናገሩ የሰማሁትን ነው። አሁን መሬቱን የግል ካረግነው ሸጦ ለባለ ሀብት ነው የሚሸጠው እና ከተማ መጥቶ ይለምናል ይላቸዋል። እየተፈለገው እሱ ነው እኮ አም ሶሪ ቱ ሴይ ላይክ ነው። አልገባችሁም ማለት እኮ እሱ ነው።
እና መሰረታዊ በእኛ ሀገር አሁን በጃፓኖቹ የልማታዊ መንግስት አስተሳሰብ እና በእኛ ሀገሩ የልማታዊ መንግስት አስተሳሰብ መካከል ያለው መሰረታዊ ልዩነት የምታዩት ይሄን ነው። እነሱ ማለት በሀገር ደረጃ ምርታማነት ሲባል እንግዲህ በነፍስ ወከፍም በሀገርም ደረጃ ይሄ ግሮስ ዶሜስቲክ ፕሮዳክት እና ደግሞ ፐር ካፒታ ካልጨመረ መዋቅራዊ ሽግግር ኢንዱስትሪያላይዜሽን ወደፊት መራመድ ምናምን የሚባል ነገር የለም የሚለውን ነገር እንደወረደ ተቀብለውታል። እንግዲህ የሚገርማቸው አሁን የ1868 የሜጃይ ኮንስቲትዩሽን የሚባለውን ሰው የጻፉት ባላባቶች ናቸው አሉ። የተማሩ የዩኒቨርሲቲ ግራጁዌት ምናምን አይደለም። እና እንደኛ ሀገሮቹ ምሁራን በአይዲዮሎጂ አእምሯቸው ስላልተበላሸ ፕራክቲካል ነገሩን ነው ያሰቡት። ምርታማ ካልሆንን በግለሰብ ደረጃ ምርታማነታችን ማለት በግለሰብ ደረጃ መሬቱ የጃፓን መሬት ጃፓን ውስጥ እርሻ ላይ የተሳተፈ መሬት በምርታማነቱ ከዓለም አቀፍ ደረጃ ተወዳዳሪ ካልሆነ ዋጋ የለውም። ጃፓን ውስጥ ያለ ጉልበት በዓለም አቀፍ ደረጃ ተወዳዳሪ አምራች ካልሆነ ዋጋ የለውም። ጃፓን ውስጥ ያለ ካፒታል በዓለም አቀፍ ደረጃ አትራፊ ካልሆነ ዋጋ የለውም። ጃፓን ውስጥ ያለ ቴክኖሎጂ በዓለም አቀፍ ደረጃ አትራፊ ካልሆነ ዋጋ የለውም። ይሄንን አንደርስታንድ አድርገዋል። ይሄንን ግን እንዴት ነው የምታመጡት? ሌላ መንገድ እኮ የለውም ነው አሁን ሌላ መንገድ 10 መንገድ የለውም። ያለው መንገድ አንድ ነው። እሱ መንገድ ምንድን ነው? ሰዎች የንብረት ባለቤት እንዲሆኑ መፍቀድ እና የንብረት ባለቤት እንዲሆኑ ተፈቅዶ ለመኖር መስራትና ማምረት ስላለበት ግዴታ ስለሆነ ተፈጥሮ ያስቀመጠብን ግዴታ ስላልሆነ ሳንሰራ መብላት ስለማንችል እንዲወዳደር ማድረግ። ሲወዳደር ካሸነፈ ከፍ እያለ እየቀጠረ ከስሩ ሰዎች እያስገባ ይሄዳል። ካልቻለና ተወዳድሮ ለምሳሌ አሁን ገበሬው የእርሻ መሬቱን ተወዳዳሪ አምራች ማድረግ ካልቻለ በገበያ ተሸንፎ መሬቱን ለሚያመርተው ሰው ሸጦ ይወጣል። ገብቷችኋል? አሁን እኛ ሀገር ግን ችግሩ ምንድን ነው? የምርት ግንኙነትን ማስተካከል አለብን ነው እኮ የሚሏችሁ። ምንድን አንተ ቄስ ነህ? ፖለቲከኛ ነህ? የምርት ግንኙነት ቀጣሪና ተቀጣሪ የሚባል ነገር ማጥፋት አለብን። ቀጣሪና ተቀጣሪ አጥፍተ የመሬቱን ምርታማነት በስኩዌር ኪሎ ሜትር ካልጨመርክ የካፒታሉን ወላድነት በስኩዌር ኪሎ ምንድነው በዶላር ምንድነው በ100 ብር ደረጃ ካልጨመርክ ጉልበትን ምርታማነቱን በግለሰብ ደረጃ ወይንም በአማካይ ነው የምላችሁ ካልጨመርክ የምርት ግንኙነት አስተካከል ምን አገባህ ነው? እዛው ለምን ትገባለህ? ለምን ቄስ ትሆናለህ? ለምን ሃይማኖተኛ ትሆናለህ? ለምን ኢኮኖሚስት አትሆንም? ለምን ፖለቲከኛ አትሆንም? ለምን ተግባራዊ ሰው አትሆንም? ይገርማችኋል። አሁን አቶ መለስ ይሄንን ልታስረዱት አትችሉ። ምን አገባ? ገበሬው መሬቱን ሸጠው አልሸጠው አንተ ምን አገባ? ካላመረተበት ተወዳዳሪ ሆኖ በዓለም አቀፍ ደረጃ ተወዳዳሪ ካልሆነ ሸጦ ይቀጠር። ደግሞ ያን ብቻ አይደለም፣ ሲቀጠር እኮ ይሻለዋል፣ ኑሮ ይሻለዋል። ካፒታሊዝም እኮ ኑሮ ያሻሽላል። ምንድን ነው የሚባለው? አሁን አንዲት ሴት ጉሊት ላይ ቁጭ ብላ ቆስጣ ሰላጣ እየሸጠች በራሷ ነፃ ሆና ቦሶና ብትኖርና ከዛ እንደ ነገሩ ቤት ውስጥ ሄዳ ከምትኖር አንድ ሆቴል ውስጥ አስተናጋጅ ሆና ወይንም ደግሞ ሪሴፕሽን ሆና ወይ ዋሬቨር ሆና ጽድት ያለ ኑሮ ብትኖር አይሻላትም ወይ? የኛ ሀገሮች እኮ የሚሉት አይ በጉሊትነቷ ተከብራ ትኖር እኮ ነው የሚሏቸው። ለምን አትንካት፣ ድሃ ነች። የጃፓኖቹ ልዩነት ምንድን ነው? ምርታማነትን ካልጨመርክ አናቀህም ነው። ልማታዊ መንግስት አስተሳሰባቸው ይሄ ነው። በቃ ኢኮኖሚ የንብረት መብት እንሰጣለን፣ መሬቱን
በኩልነት ባለቤት አድርገው ይሄን እንግዲህ አሁን አንድ ነገር ልበላችሁ እዚህ ጋር አሁን ስለ ጃፓን ማደል በሁለት ከፍዬ ነው ማቀርብላችሁ። ማለት ሜጃይ ሪስቶሬሽን የሚባለው ከ1868 እስከ 1945 ባለው ጊዜና ከዛ ደግሞ በአሜሪካኖች ከተሸነፉና በኋላ ከተስተካከሉ ነገሮች ጋር ላይክ እንዳልኳችሁ እንግዲህ ሀሳቡ ትንሽ ረጅም ስለሆነ እያነሳው እየጣልኩኝ የተለያዩ ነገሮችን አነሳለሁ። ማለት ኮንደንስ አድርጌ ለማቅረብ አስቤ ነበር፣ ግን ሳስበው ኮንደንስ ለማድረግ ስል ላይክ ነው ላለመንዛዛት ስል ዋና ዋና ብዙ ነገሮችን ዘላለሁ። ስለዚህ ብንዛዛና ሀሳቡን ባቀርበው የሚሰማኝ ይሰማኛል፣ ማይሰማኝ አይሰማኝም ብዬ በዛ መልኩ ስለመጣው ማለት እና የጃፓኖቹ አሁን ልቀት ይሄ ነው። የኢኮኖሚ ትርፍን አሁን እንዳልኩት እንግዲህ መንግስት ይገባል ማለት ኢኮኖሚ ውስጥ ሊያስገቡት ፈልገዋል። መንግስትን ማለት ማስገባት እነሱ በሚሉት መልኩ እንግዲህ እሱን በኋላ አብራረዋል። ግን መንግስትን ኢኮኖሚ ውስጥ ሊያስገቡት ፈልገዋል። መንግስት ግን ሲወስን ከኢኮኖሚ አንጻር ሲወስን የፖለቲካ ኮተት የለበትም፣ ጓዝ የለበትም። የሚያስበውና የሚያሰላው ምንድን ነው? መሬቱ የግብርናው መሬት ኢትዮጵያ ውስጥ አሁን ለምሳሌ ስንት ስኩዌር ማይል እንደታረሰ ይታወቃል አይደለ? በዚህ ስኩዌር ማይል ይሄን ያህል ብቻ ነው ወይ ማምረት ያለብን? ገብቷቸዋል? ሃው ፕሮዳክቲቭ ኢዝ ኢት? ለምንድን ነው ላይክ ነው ኢኮኖሚክ ስኬል ቢጨምር እርሻዎቹ ቢቀላቀሉ ምናምን ቢሉ በአንድ ሰው አድሚኒስትሬሽን ስር ቢመጡ በምናምን ቢሉ ገበሬው መሬቱን ቢለቅ ምናምን የመሬቱ ምርታማነት በጣም ይጨምራል። ስለዚህ ምንድን ነው መሰላችሁ ገዢው ሀሳብ ምንድን ነው? ፕሮፊት ነው፣ አትራፊነት ነው። የእኛ ሀገሮቹ ልማታዊ መንግስት ሀሳቢዎች ግን ከኃይለ ሥላሴ ጊዜ ጀምሮ በደርግም ጊዜ በኢህአዴግም ጊዜ እንደሱ አይደለም የሚያስቡት። አትንካው ነው። ገበሬው መሬቱን እንዳይነካበት እኮ ይደባደቧቸዋል። ግን ካፒታሊዝም የሚመጣው ምርታማ ያልሆነውን ሰው በማፈናቀል ነው። ተወዳዳሪ ያልሆነውን ሰው ከዛ ስራ ላይ በተወዳዳሪው በማንሳት ነው። አሁን የጃፓኖቹ ልቀት ይሄ ነው። እኔ አቶ መለስ ደግሞ መረዳት ያቃተውና ማየት ያቃተውና ሊቀበለው ያልፈለገው ነገር ምንድን ነው? ገበሬዎቹን ሀብታም ሚሊዮነር ገበሬ ይፈጥራለሁ እኮ ነው የሚላቸው። ሚሊዮነር ገበሬ በግለሰብ ደረጃ በተጣጠቀ እርሻ ሚሊዮነር ገበሬ መፍጠር ጥቅም የለውም። ሚሊዮነር ልታረገው ክራይ ሰብሳቢ ነው የምታደርገው። ክራይ ሰብሳቢ ማለት እኮ ምን ማለት ነው? የሆነ ነገር ላይ ቁጭ ብሎ የሚገባውን ያክል ሳያመርት ጥቅም የሚጠቀም ሰው ማለት ነው። ካፒታሊዝም ግን የሚያደርጋችሁ ምንድን ነው? ኮምፒቲቲቭ ስለሆነ ተወዳድረህ አሸናፊ ካልሆንክ መኖር አትችልም ነው የሚል። ስለዚህ መሬትህ በዓለም አቀፍ ደረጃ ተወዳድሮ አንደኛ ማለት ነው ስታንዳርድ ውስጥ መግባት አለበት። ጉልበት፣ የሰው ጉልበት ግብርና ውስጥ ይሰማራ ወይ ፋክተሪ ውስጥ ይሰማራ ወይም አገልግሎት ዘርፍ ውስጥ ይግባ፣ እንደዛው ምርታማ መሆን አለበት። ስለዚህ በዛ ነው የሚመሩት። ገዢው ሀሳብ እሱ ነው። እኛ ሀገር ግን ምንድን ነው ገበሬውን መሬቱን ለምሳሌ በእንትን አናረገውም እንላለን። የግል ባለቤት ለምንድን ነው የሚለው ዋና የሚሰጧቸው ምክንያት እኮ ይሄ ነው። አሁን ለምሳሌ መሬቱን የግል አናረገውም። ለምን? የግል ካረግንለት ይታወቃል፣ ሸጦ ከተማ መጥቶ ለማኝ ነው የሚሆነው ይሏቸዋል። አይደለም ነው እኮ። አሁን ካርል ማርክስ የሚለውን ነገር ልንገራችሁ። ማለት ካፒታሊዝም እንዴት መጣ ብሎ ሲናገር ካፒታሊዝም የመጣበት ምክንያት ፊውዳል ነው ሰዎች ተወዳዳሪ ማለት ሊበራላይዜሽን ሲመጣ ነው ካፒታሊዝም የመጣው ባጭሩ። ሊበራላይዜሽን ማለት ምን ማለት ነው? አሁን ለምሳሌ የፊውዳሊስት ስርዓቱ ሰውና መሬትን ይሰፋል አይደለም? ዋናው ችግሩ አማርኛ ራሱ መጎለት ነው እኮ። ባላባት ማለት እኮ ጉልተኛ ማለት እኮ ነው። ይጎልተዋል። ይሄ ንጉሱ ወስዶ ባላባቱ ምን ያደርገዋል? ይጎልተዋል። ከጎለተው በኋላ ሰውየው እንግዲህ በራሱ እንትን ብሎ በዙሪያው ደግሞ ብዙ ጭሰኞች ያሳድራል። ስለዚህ ከጭሰኞቹ ጋር ያለው ግንኙነት ምንድን ነው? ይሰራሉ፣ ሲሶውን ይሰጡታል። ብዙ ጊዜ አሁን እንግዲህ አንዳንዶቹ አይደለም ሲሶ ነው የሚወስደው፣ 2/3 ይሰጠዋል ምናምን ይላሉ። በአብዛኛው ግን ያለው ካልቸር ምንድን ነው?
ሲሶውን ለአርሶ ይሰጣል። ግን ብዙ ጊዜ ገበሬው አያርስም። እውነቱን ላይክ ነው። አሁን ላይክ ነው ለፖለቲካ ለፕሮፓጋንዳ ሲጠቀሙበት ቤቱን አፈረሰ ከነቀለው ከርስቱ ምናምን ምናምን ይላሉ እንጂ ፋክቲዝ ምንድን ነው ላይክ ነው ሰውየው አያርስም ነው ላይክ ነው። ሞቲቬሽን የለውም። ምክንያቱም ምንድነው እንትኑ ተደምሮ ሲቀን ማለት ሁሉ ተብሎ ገቢ ወጪው ተሰልቶ ሲያልቅ በልቶ ጠጥቶ ያድራል። የሆነች ነገርን ብትሆን ማለት ነው። ስለዚህ ሞቲቬሽን የለውም፣ አይሰራም። ፊውዳሊዝም ግን ሲሻር እና የንብረት መብት ባለቤትነት መብት ሲረጋገጥ ሰዎች በፕሮዳክቲቪቲ እየተወዳደሩ ነገሮችን ኦን ማድረግ ጀመሩ። ላይክ ነው ሊብራሊዝሙ ነው የሰዎችን የኢኮኖሚክ ፖቴንሻል ሪሊዝ ያደረገው። ጃፓኖቹ ይሄንን አሜሪካኖቹ መጥተው ሲመቷቸው አይደለም የተረዱት፣ አበላሽተዋል። ምን እንዳበላሹ ነግራችኋለሁ። ከዛ በፊት ነው የተረዱት። የኛ ሀገር ችግር የ1868 የሜጃይ ሪፎርሜሽን እንኳን አልገባንም እኮ እሱ አልገባንም። ምክንያቱም እነሱ የተረዱት ምንድን ነው? በቃ ማወዳደር አለብን። ዜጋው በመሬቱ መወዳደር አለበት፣ በጉልበቱ መወዳደር አለበት፣ በካፒታሉ መወዳደር አለበት፣ በቴክኖሎጂው መወዳደር አለበት። ቴክኖሎጂውን ቶፕ ላይ ማድረስ አለበት፣ ጉልበቱን ቶፕ ላይ ማድረስ አለበት፣ መሬቱን ቶፕ በምርታማነቱ። ያን እንዴት ነው የምታረጋግጠው? በመልቀቅ ነው ማለት እንትኑን ካፒታሊዝምን ወይንም በሌላ አማርኛ ካፒታሊዝምን የምታስጀምረው ሊበራላይዝ በማድረግ ነው። ማህበረሰብን ከኢኮኖሚ አንኳያ ቢያንስ ነው የምላችሁ። ፖለቲካውን ለምሳሌ የንብረት መብት መሬት የግል ማድረግ አለብን። አሁን የመንግስት ትልቁ ስጋት ምንድን ነው? መሬት የግል ከተደረገ ተሰብስቦ በሰዎች በጥቂት ባለሀብቶች ይገባና ሌላው ሰው መሬት አልባ ሆኖ ይሰቃያል ነው። ማርኬቱ ግን የሚለ እሱን አይደለም። ኢኮኖሚክ ሳይንሱ የሚለ አይደለም። እንደዛ የሚሆነው ሊሆን ይችላል፣ ግን ፉሊ ሊበራላይዝ ካላደረግከው ነው፣ ኢንጌጅ ካላረግከው ነው። ሁሉንም ሰው ነፃ አድርገው። ባለሀብት እኮ መሬት የሚገዛው ለምንድን ነው? መሬት መግዛት በሌላ ኢንቨስትመንት ላይ ከመሰማራት ይሻለኛል ብሎ ካሰበ ነው። ዲማንድና ሰፕላይ ነው እንደዛ የሚያደርገው ማለት ነው። ሌላ ነገር ላይ ኢንቨስት ከማድረግ መሬት ብገዛና ቢይዝ ይህ ነው መሬት ዋጋው እየጨመረ ይሄዳል ምንም ሳላደርግበት። ስለዚህ መሬት ከምሯሯጥ ከምለፍ አሁን ለምሳሌ እንደሚሉት ኢምፖርት ኤክስፖርተር በሆን ይሻለኛል ፋብሪካ ከምከፍት። ለምን? ብዙ የመዋቅር ችግር ስላለ ወደ ፋብሪካ ብገባ ብዙ ደክም የማመጣውን ትርፍ ኢምፖርት ኤክስፖርት ላይ በቀላሉ አገኘዋለሁ። ስለዚህ ብሎ ወደዛ ወደ ቀላሉ ይሄድባቸዋል። ሙሉ ግን ሊበራላይዝ ካደረግከው ካፒታሉ ራሱ ወደ ሃየር ማለት ሞር ትርፋማ ወደ ሆነው ነው የሚሄደው። መሬቱን አይገዛልህም። ለምን? ብር ነው የሚይዝበት። ያንን ብር ሌላ ቦታ አስገብቶ ሰርኪሌት ቢያደርገው ይሻለዋል። ገብቷቸዋል ማለት ነው። ፎል ዳይናሚክስ ኦፍ ማርኬት የሚያደርገው ምንድን ነው? መሬትን የግል ስላደረግከው ሰዎች ጥቂቶች ሰብስቦት ሌላው ሰው በሙሉ መሬት አልባ አይሆንም ነው። ገብቷቸዋል። እንትን ነው። አሁን ይሄ ባህላዊ እሳቤ ነው፣ ሳይንስ አይደለም። አንልሽ አሁን አቶ መለስ ሰምታችሁ የምታውቁ ከሆነ ፓርላማ ላይ ምንድን ነው የሚለው? መሬት ለምን ከሊዝ መውጣት እንዳለበት የሚያሳምነኝ ሰው አላገኘውም ይላቸዋል። ማለት ፕሮዳክቲቭ እንዳይሆን ከልክሎታል ሲባል ምን ይከለክሉ? ለ99 ዓመት ከሰጠሁት ነው አይደለም እንግዲህ የሊዝ ካልተሳሳትኩ ሊዙ ለ99 ኖ እንደሱ አይደለም ነው። ዝም ብሎ ፕሮዳክቲቪቲ እንዳልኳችሁ ከዓለም አቀፍ ደረጃ ጋር ነው የሚወዳደረው እንጂ 80% ገበሬ 20% ከተማ እየመገበ በሚኖርበት ፕሮዳክቲቪቲ አይደለም። ኢት ሃዝ ቱ ቢ ኮምፒቲቲቭ ኢንተርናሽናሊ። በዓለም አቀፍ ደረጃ መሬቱ ምርታማነቱ በዓለም አቀፍ ደረጃ ተወዳዳሪ መሆን አለበት። ጉልበቱ የሰውየው ጉልበት ለምሳሌ 6 ወር አጥፍቶ 100 ሺህ ብር ይዞ የሚገባ ከሆነ እና ሌላ ሰው ደግሞ በዓለም አቀፍ ደረጃ 6 ወር አጥፍቶ በግብርና ላይ 10 ሚሊዮን ብር ይዞ የሚገባ ከሆነ አይሆንም ነው። አንፕሮዳክቲቭ ነህ፣ ውጤታማ አይደለህም፣ አልተጠቀምክበትም። መሬቱን ምርታማ አላረከውም፣ ጉልበትህን ምርታማ አላረከውም። ወይንም አንተ ገበሬ ከምትሆን
ወጥተህ ለምሳሌ ዝም ብለህ ሴልስ ብትሆን ይሻልሃል። ምክንያቱም ፕሮዳክቲቪቲ ይጨምራል፣ ምርታማነት ይጨምራል። እና እሱ አሁን በእኔ እይታ ማለት ነው ያልታየው ነገር እሱ ነው። ማይ ፖይንት ኢዝ ምንድን ነው እንግዲህ ጃፓኖቹ ልቀታቸው ምንድን ነው? ልክ አሜሪካኖቹ መጥተው አታክ ሲያደርጓቸውና ማለት ያንን ስምምነት ሲያስፈርሟቸው በ1853 ዓ ም የተረዱት ነገር ምንድን ነው? አንድ እንትን አመጡ። ሀብታም ሀገር ጠንካራ መከላከያ ሰራዊት፣ ሀገራዊ ብሔራዊ ግባቸውን ይህን አረጉ። ሪች ካንትሪ ስትሮንግ አርሚ የሚል በጃፓንኛ እንግዲህ ያው ጃፓንኛ ሰሞኑን ጥሯል እና በጃፓንኛ ሀብታም ሀገር ጠንካራ መከላከያ ሰራዊት አሉ። ስለዚህ ሀብታም ሀገር እንዴት ነው የሚፈጠረው? ሌላ ምንም ሌላ 10 ፎርሙላ የለውም። ልማታዊ መንግስት ማለት ትልልቅ ካምፓኒ ማስተዳደር ማለት አይደለም። ማለት ቤትም ይምጣ ነው ዋናው ቁም ነገር። ወይም በሌላ አማርኛ እነሱ አሁን ካፒታሊዝምና ማርክሲዝምን አወዳድረው ምናምን ገብቷቸው አይደለም። ኢዲዮሎጂካል ዲቤት አድርገው አይደለም። ሲምፕል ሎጂኩ ምንድን ነው? አንድ ሰው ተወዳድሮ እንዳልኳችሁ መሬቱን ትርፋማ መሆን አለበት። ማለት ፕሮዳክቲቪቲው በዓለም አቀፍ ደረጃ ተወዳዳሪ መሆን አለበት። አሁን እንዳልኳችሁ 1.2 የአሜሪካ ገበሬ የአሜሪካን ህዝብ ይመግባል። 80% የኢትዮጵያ ገበሬ ግን 20% የኢትዮጵያን ህዝብ መመገብ አልቻለም። ስለዚህ በጣም አንፕሮዳክቲቭ ነን ማለት ነው። ስለዚህ ይሄንን አንፕሮዳክቲቭ የሆነ ሰውዬ ለምንድን ነው ይሄንን መሬት አስይዘህ የምታስቀጥለው? ማፈናቀል አለብህ። ግን የምታፈናቀለው በምንድን ነው? በጉልበት አይደለም። አሁን ማርክስ ምን ይላል ዳስ ካፒታል ላይ the starting point of the development that gave rise to the wage laborer as well as to the capitalist was the servitude of the laborer። ማለት ካፒታሊዝምን ስርዓት ያስጀመረው ሰራተኛው ለካፒታሊስቱ ተቀጣሪ መሆን ሲጀምር ነው፣ ወይም እንደ ባሪያ ሲሆን ነው። The advance consisted in a change of form of this servitude in the transformation of feudal exploitation into አሁን ማርክስ የሚያቀርብበት መንገድ ምንድነው? ኤክስፕሎይቴሽን ነው የሚላቸው። ኤክስፕሎይቴሽን ሞራል ተርም ነው፣ ኢኮኖሚክ ተርም አይደለም። ገብቷቸዋል ማለት ነው። የሞራል አገላለጽ ነው። ተበዝብዘሃል ማለት የሞራል አገላለጽ ነው እንጂ የኢኮኖሚ አገላለጽ አይደለም። ለምን? አማራጭ ስለሌለ። አንድ ማህበረሰብ አሁን ለምሳሌ ሰራተኛ መብት አሁን ለምሳሌ ከዚህ ከፊውዳል ኤክስፕሎይቴሽን ወደ ካፒታሊስት ኤክስፕሎይቴሽን በመግባቱ ነው ካፒታሊዝም የመጣው ነው የሚላችሁ። እኛ እኮ አሁን ለማለት የፈለኩት ምንድን ነው? እኛ ስቲል መንግስታዊ ፊውዳሊዝም ነው እያካሄድ ያለ። ማለት ጭሰኛ አድርገነዋል እንዳለ ገበሬው የመንግስት ጭሰኛ ነው። ተወዳድሮ እንዲወጣ አልፈቀድንለትም። በሊዝ መሬቱን ሰጥተነዋል፣ መሸጥ አይችልም ማለት ነው። በሊዝ ማከራየት ምናምን ይችላል እንጂ ካላዋጣው ሸጦ መውጣት አይችልም። ነጋዴውም ደግሞ ካፒታሉን ይዞ ሄዶ መሬቱን የኔ ነው ብሎ ገዝቶ ሊያለማው አይችልም። ስለዚህ ካፒታል፣ ሌበር፣ መሬት እንዳይገናኙ በህግ አግድን አስረን አስቀምጣናቸዋል። ለምን? ፍርሃታችን ምንድን ነው? መሬቱ ተሰብስቦ በጥቂት ባለሀብት እጅ ይሆናል። ይሄ ግን የሞራል አስተሳሰብ ነው እንጂ ገብቷቸዋል። የሞራል አስተሳሰብ ነው እንጂ የኢኮኖሚ አስተሳሰብ አይደለም። የኢኮኖሚ አስተሳሰብ አሁን የጃፓኖቹ ልማት ሪች ካንትሪ ነው የሚለው ስትሮንግ አርሚ። ለምን? ሪች ካንትሪ ከሌለ ስትሮንግ አርሚ። ለምንድን ነው እንደዛ ያሉት? ኮሞዶር መጥቶ አሸንፏቸዋል ብያቸዋለሁ። ስለዚህ ሀገራችን መበልጸግ አለባት። በዛ ብልጽግና ላይ ጠንካራ መከላከያ ሰራዊት መገንባት አለብን። ከዛ በኋላ ራሳችንን እንከላከላለን። ይሄ ብሔራዊ እንግዲህ ሞቷቸው ነው ማለት ነው። እንዴት ነው የሚመጣው? በአምራችነት ነው። ሌላ ተአምር የለውም ነው። በአምራችነት ነው። እንዴት ነው አምራች የምናደርገው? ገበሬውን ማለት ነው ግብርናውን ፕሮዳክቲቭ በማድረግ ኢንዱስትሪውን ፕሮዳክቲቭ በማድረግ ሰርቪሱን ፕሮዳክቲቭ በማድረግ ነው። ገበሬውን ፕሮዳክቲቭ ማድረግ ማለት ምን ማለት ነው? በሌላ አማርኛ
አንድ ሀብታም መጥቶ የብዙ ገበሬዎችን እርሻ ሰብስበው ወስዶ ትልቅ እርሻ እንዲገነባ መፍቀድ ነው። ለምን? በኢኮኖሚክ ስኬል በካፒታል በምናምን ትልቅ አምራች እንዲሆን እና ሌሎቹን ገበሬዎች ጉልበታቸውን ማለት እንትን ግብርና ላይ ማፍሰስ የሚያዋጣ እንዳይሆንባቸው ማድረግ። ለምን? ወደ ኢንዱስትሪ እንዲገቡ። አሁን ማርክስ የሚለው ምንድን ነው? ኤክስፕሎይቴሽን ነው። ድሮ የፊውዳል ኤክስፕሎይቴሽን ነበር። በመሬታቸው ማለት ለጌታቸው ይሰራሉ። አሁንም እኮ መንግስት አሁን ለምሳሌ ግብር ይሰበስባል እኮ አይሰበስብም? ከገበሬ ይመስለኛል ይሰበስባል። የመሬት ግብር ምናምን ይሰበስባል። ፊውዳሉም እኮ ያንን ነው የሚያደርገው። እንትኑ ግን ሲስተሙ ምንድን ነው? በሊዝ በምናምን ብሎ ገበሬውን ከመሬቱ ጋር አስሮ አስቀምጦታል። ካፒታሊስቱም ሄዶ ገበሬውን መሬት ገዝቶ የራሱ አድርጎ እንዳያለማው ከልክሎታል። ገብቷቸዋል። ኢትስ ዘ ሴም ማለት ነው። ፊውዳሊስቲክ ነን ስቲል ነው ማይንድ ሴቱ። ካፒታሊዝም አልገባንም። ካርል ማርክስ ግን የሚለው ምንድን ነው? ካፒታሊዝሙ የሚመጣው መቼ ነው? ሌበሩ ከግብርናው ላይ ተመቶ ሲወጣ ነው። To understand its march, we need not go back very far. Although we come across the first beginning of capitalist production as early as 14th or 15th century, sporadically in certain towns of the Mediterranean, the capitalist era dates from the 16th century. እንግዲህ የሚለው ምንድን ነው? ይሄ ነገር መቼ ነው የመጣው ብለን ወደኋላ ብንሄድ ማለት እንደው እዚህም እዛም በ14 በ15ኛው ክፍለ ዘመን ልናገኘው እንችላለን። ማለት በሜዲትራኒያን አካባቢ በነበሩ ስልጣኔዎች ግን በቃ በዋናነት የመጣው ከ16ኛው ክፍለ ዘመን ጀምሮ። ለምን? wherever it appears the abolition of serfdom has been long effected ይላል። ካፒታሊዝም መጣ በተባለበት ቦታ ሰርፍደም ጠፍቷል። ሰርፍደም ማለት ምን ማለት ነው? ገበሬው ከመሬት ጋር ተሰፍቶ የተያያዘበት ገመድ ተበጥሷል ማለት ነው። እንዴት ነው የምትበጥሰው ነው? መሬት ተወዳዳሪ መሆን አለበት። ተወዳዳሪ ካላረከው በመሳሪያ በጉልበት አይደለም፣ ኢኮኖሚው ራሱ ያፈናቅልሃል እና ወደ ከተማ ያስገባሃል። ያኔ ነው ካፒታሊዝም የሚመጣው። መጀመሪያ ገበሬውን ከበሬ ጭራ መከተል ማውጣት አለብህ። ሰርፍ ደም ላይ ነው አሁንም እኮ ስቲል። ያንን ለቆ ካልወጣ የካፒታል ተቀጣሪ ካልሆነ፣ የካፒታል ተቀጣሪ የሚሆነው የቴክኖሎጂ ተቀጣሪ የሚሆነው ለምንድን ነው? ፕሮዳክቲቪቲውን የሚጨምርለት ካፒታሉ ስለሆነ ነው። ፕሮዳክቲቪቲውን የሚጨምርለት ቴክኖሎጂው ስለሆነ ነው። ስለዚህ ከሰርፍ ደሙ ካልወጣ ካፒታሊዝም ማምጣት አይችልም። wherever it appears, the abolition of serfdom has been long effected. In the highest development of the Middle Ages, the existence of sovereign towns has long been in the way. ማለት በእኛ ኮንቴክስት ስታወሩት የገጠር ከተሞች መጥፋት አለባቸው እኮ እያለ ነው። ማለት በአብዛኛው ነው እኮ። ምክንያቱም በሚሊዮን የሚቆጠር ነው ያለበት። በየቦታው ተበታትኖ እርሻ የሚሰራው ሰውዬ ተጠራርጎ ከተማ መግባት አለበት። ከመሬቱ መለንጠል አለብህ። ለምን? ቅርጫቱን መጣል አለበት። ሸክሙን ከዚህ ላይ ጠሎ አሁን ኤክስፕሎይቴሽን ብለህ አትበል። ይሄ ሞራል ተርም ነው። ምርታማነትን ማሳደግ ነው። ሞራል ተርም ነው የምላችሁ ምንድን ነው? ለምሳሌ አሁን እንዳልኳችሁ 80% ገበሬ 20% የኢትዮጵያን ሕዝብ መመገብ ካልቻለ ጥገኛ ነው ገበሬ፣ አምራች አይደለም፣ ክራይ ሰብሳቢ ነው። ያንን ደግሞ መንግስት ደግሞ ፊውዳል ነው፣ ባላባት ነው፣ አሳዳሪ ነው። ገበሬውን በሊዝ በምናምን አድርጎ ከመሬቱ ጋር ሰፍቶ ይዞታል። ስለዚህ ካፒታሉም የነጠፈ ነው፣ አያመርትም። የገበሬውም ጉልበት የነጠፈ ነው፣ አያመርትም ስላችሁ ከእጅ ወደ አፍ ያመርታል። መሬቱም የነጠፈ ነው፣ አያመርትም፣ አይወልድም ነው፣ ፕሮዳክቲቭ አይሆንም። ለምን? ሊበራሊዝሙ የለም። ማርኬት ፎርሱን አልለቀቀውም።
ለምን አንተ ሃይማኖተኛ ነህ፣ በሞራል ነው የምታስበው ነው። ይበዘበዛል። መበዝበዝ አይደለም፣ ምርታማነት መጨመር ነው። ከዚህ የቄስ ስነ ልቦና መውጣት አለብን። ያንን አሁን ጃፓኖቹ እንግዲህ በ1868 ነው ይሄ የገባቸው። ስለዚህ የገበሬውን መሬት በሙሉ ለዜጋው እንዳለ በታተኑና 3% ታክስ ያስቀመጡበት በአመት ዋጋ ወጡለት ለመሬቱ ለእያንዳንዱ በጣም ኤክስቴንሲቭ እንትን ሰርተው ማለት ነው። 3% ታክስ ትከፍላለህ። ገበሬው መክፈል አቃተው ማለት ምርታማ ካልሆንክ ማለት ተሳክቶላቸው ሰርተው ፕሮዳክቲቭ የሆኑ ገበሬዎች አሉ። እነሱ እየበለጸጉ ሄዱ። መስራት ያልቻሉት ግን መሬታቸውን እየሸጡ ወደ ከተማ ገቡ። that give them a lot of labor ያን ወስደው እንግዲህ በኋላ እንግዲህ ወደ ውስጥ ስገባ በሚቀጥለው ነግራቸዋለሁ። ዛይባትሱ የሚባለው ቢዝነስ ኢንተርፕራይዝ ውስጥ በዛ አድርገው አስገቡት። የሚያለቅስ ሰው አይኖርም፣ ይኖራል። የሚረበሽ ሰው አይኖርም፣ ይኖራል። ማለት መሬት ባለቤት መብት አድርገው ሰጡት። የመሬት ባለቤት አድርጎ ግን 3% ታክስ ትከፍላለህ። የመሬቱን ዋጋ ያወጡና በቦታው ማለት ነው። ይሄ መሬት ይሄን ያህል ማምረት ይጠበቅበታል ነው ቫልዩ ይሄን ያህል ነው። which means ምን ማለት ነው? እዛ ላይ አምርተህ የምታመጣው ፕሮዳክሽን ይሄን 3% መክፈል ካልቻለ ተነቃነቅ ነው። እኛ ግን እንደዚህ ማሰብ አንችልም ነው የምላችሁ። ለምን እንትን ነን ነው፣ አይዲዮሎግ ነን፣ የቄስ ነን ነው፣ ፖለቲከኛ ሱፍ ለብሰናል እንጂ ውስጣችን ዲያቆን ነው። እንደዚህ ግን መሆን አንችልም። አሁን የጃፓኖቹ ኤክሰለንስ በ18 ነው የምላችሁ፣ በ1868 ራሱ እንደዚህ ነው ያደረጉት። ስለዚህ ዛይባትሱ ሲፈጠር ጥፍራቸውን አልበሉም። ዛይባትሱ ማለት 7 እነ ሚትሱቡሺ ሚትሱዊ ምናምን የሚሏቸው 7 ቤተሰቦች ናቸው። ትልልቅ ባለሀብቶች ናቸው። ሀገሪቱን ተቆጣጠሩት ማለት ይቻላል። 7 ባይዘዌ አሁን ኮሪያን ብትሄዱ ሳምሰንግ ምናምን የሆነ ምንድነው ስም አለው የነሱም እንደዚህ ጥቂት 7 ቤተሰቦች የጃፓንን ኢኮኖሚ ሁሉንም ነው፣ ሺፕ ቢልዲንጉን ምኑን አይረን ኦሩን ምኑን ተቆጣጠሩት። ለምንድን ነው መሰላችሁ? ሪች ካንትሪ ስትሮንግ አርሚ ነው ግቡ፣ ኢኮኖሚክስ። ስለዚህ የጃፓኖቹ የልማታዊ መንግስት አስተሳሰብ አይደለም አሁን ያሁኑ አይደለም ብላችሁ ዘመናዊ ድህረ ሁለተኛው የዓለም ጦርነት በአሜሪካኖቹ ኢንፎርስ የተደረገው አይደለም። ከዛ በፊት የነበረው የተረዳው ነገር ምንድን ነው? ልማታዊነት ትርፍን ማስቀደም ነው። ትርፍ ማስቀደም ሲባል ግን እንደ ካርል ማርክስ ኤክስፕሎይቴሽን ነው የሚል እሳቤ ውስጥ ካለ ያ ከሆነ ውስጥ የተቀረቀረው ገበሬው ይበዘበዛል፣ መሬቱን ያጣል፣ መጥቶ ተቀጣሪ ይሆናል። ተቀጣሪ መሆኑ ጉዳት ነው ብለህ የምታስብ ከሆነ መሬቱን፣ ካፒታሉን፣ ጉልበቱን በህግ አሳስረ እርስ በርስ ተያይዘው ፕሮዳክቲቭ እንዳይሆኑ ትከለክላቸዋለህ። ምክንያቱም አንተን የሚመራ የስነ ምግባር አስተሳሰብ ነው እንጂ የኢኮኖሚክ ትርፍ አይደለም። ጃፓኖች አሁን ማለት የነሱ የልማታዊ መንግስት አስተሳሰብ ይሄ ነው። በነገራችን ላይ የዲሞክራሲ መብትን ፈቅደው ነው፣ የንብረት ባለቤትነት መብትን ፈቅደው ነው፣ የገበያ ውድድርን ፈቅደው ነው። ጥቂት ሰዎች በዛ መካከል እንዳልኳችሁ 7 ሰዎች የናጠጡ ሀብታም ሰዎች ሲሆኑ እሺ ብለው ዝም ብለው ነው። ለምን እንዳልኳችሁ ነው። እየጠበበ ምርታማነት ማለት ካፒታል ኢንቴንሲቭ ቴክኖሎጂ ኢንቴንሲቭ ሆኖ የመሬትን ፕሮዳክቲቪቲ እና የጉልበትን ፕሮዳክቲቪቲ የመጨረሻ ማላቅ ስለሆነ ማለት ነው። ስለዚህ ሰውየው ስለተቀጠረ ተበዘበዘ ብለህ የምታስብ ከሆነ ጥቂት ሰዎች በጣም ባለሀብት ስለሆኑ እነሱ ናጠጡ ናኙ ብለህ ነው ገብቷቸዋል። አሁን እንትን ከሆንክ አዛኝ ከሆንክ አይሆንም ነው። ለምን ኢኮኖሚክሱ እንደዛ አይፈቅድማ። እነሱ የገባቸው ይሄ ነው። መንግስቱን ከኢስት ኢንዲሱ አሰራር ጋር አስተሳሰሩት። ሰዓት እዚህ ጋር ይገድበኛል። እቀጥላለሁ። ስለሰማችሁኝ አመሰግናለሁ።